በርግጥ አንድ ከግምት ሊገባ የሚገባው በርከት ባሉ ሰዎችም እንደ ችግር የሚታየው ኢትዮጵያ ውስጥ የማንነት አረዳድ ነው። የሰው ልጅ በአንድ ማንነት ብቻ አይታወቅም። እኔ በስሜ እታወቃለሁ። አብይ ስባል መለያዬ ነው፣ ማንነቴ ነው። የአባቴ ልጅ መሆኔ የአባቴ ስም ማንነቴ ነው። የልጄ ስም ማንነቴ ነው። በዘር በሃይማኖት በተማርኩት ስራ በተለያየ ነገር ልታወቅ እችላለሁ። እኔ ማንነቴ የሚገለጸው በአንድ ጉዳይ ብቻ አድርጌ ወይም አንደኛውን አጉልቼ ሌላውን ሳኮስስ የኢትዮጵያዊነት ምንነትና የኢትዮጵያዊነት ትርጉም ትክክለኛውን ሚዛን ይስታል። ለምሳሌ እዚህ ቤት ውስጥ 100 ኢትዮጵያውያን ብንኖር 100 ምን ሞላው ኢትዮጵያዊ ስንሆን ነው። እዚህ ካላችሁ ሰዎች ወንዶች ተለዩ ከተባለ 60 ልንሆን እንችላለን። ከወንዶች መካከል የብልጽግና ፓርቲ አባላት ተለዩ ቢባል ደግሞ 20 ልንሆን እንችላለን። ከብልጽግና ፓርቲ አባላት መካከል የሲቪል ኢንጂነር ተማሪዎች ተለዩ ብንባል ደግሞ 3 ልንሆን እንችላለን። ሲቪል ኢንጂነር ማንነታችን ነው፣ ብልጽግና ማንነታችን ነው፣ ወንድም ማንነታችን ነው። የምንለይበት የምንገለጽበት ነገር ነው። ሁሉ ተሰካክቶ ግን ኢትዮጵያዊነት ስር ነው የሚወድቀው ማለት ነው። ኢትዮጵያዊ ሲሆን ሰብሰብ ተለቅ ይላል። ከኢትዮጵያዊ በታች ያሉ ማንነቶች ደግሞ አሉ፣ ነገር ግን እያነሱ ይሄዳሉና ወደ ትልቁ ማንነት ወደሚሰበስበን ወደሚያጸናን ወደሚያዘልቀን ማንነት መሰብሰብ ማለት ነው። ስንኖር ኢትዮጵያዊ ስንሞት ኢትዮጵያ የተባለው ሐሳብ እኔም የሚገዛኝ ሐሳብ ነው። ስኖር ኢትዮጵያዊ ሆኜ ለኢትዮጵያ ብሔራዊ ጥቅም ሰርቼ ለኢትዮጵያ ብሔራዊ ጥቅም ቆሜ ሳልፍም ኢትዮጵያ መሆን እመኛለሁ። ኢትዮጵያዊነት ማዕቀፍ ነው። ኢትዮጵያዊነት ከትናንት እስከ ነገ ነው። ኢትዮጵያዊነት ከሀ እስከ ፐ ነው እንጂ ሲመቸን ሲደላን ጥቅም ስናገኝበት የምናዜመው የምናወድሰው ሲከፋን ሳይመቸን ሲቀር ህልሞቻችን ሲጨነጋገፉ የምንተው የወረት ጉዳይ አይደለም። የሁል ጊዜ ነው። በከፍታም በዝቅታም ሲመችም ሳይመችም የምንኖረው ጉዳይ እንጂ ኢትዮጵያዊነት ሲደላንና ለኛ ሲመች ለምሳሌ ስልጣን ስንይዝ ኢትዮጵያዊ ብለን ኖረን ስልጣኑ ሲቀር ደግሞ የለም ኢትዮጵያዊነት አያስፈልግም የምንል ከሆነ ይሄ ትክክለኛ መስፈርት አለ። ኢትዮጵያዊነት የምንሰዋለት ዓላማ